ሰላም ጤና ይስጥልኝ። በአሜሪካ የምትገኙ ኢትዮጵያን የዲያስፖራ አባላት በሙሉ በዛሬ ቪዲዮ በጣም ወሳኝና አስደሳች ሁለት አስደሳች መረጃዎችን ይዤላችሁ ቀርብ ያለው። እነዚህ መረጃዎች በተለይ በህጋዊም ሆነ በህጋዊ ባልሆነ መንገድ በአሜሪካ ለምትገኙ ኢትዮጵያን እፎይታን የሚሰጡ ትልልቅ መረጃዎች ናቸው። እስከ መጨረሻው ድረስ አብራችሁኝ ቆዩ። ነገር ግን ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮንም ላይክ ያደረጋችሁ ጀምሩት። ወደ ጉዳያችን ንግባ። የመጀመሪያው እጅግ በጣም አስደሳች የሆነው የምስራች ወይም አስደሳች ዜና የስራ ፍቃድ ጥበቃን ወይም ደግሞ ወርክ ፐርሚሽን ፕሮቴክሽን በተመለከተ ነው። እንደሚታወቀው በቲፒኤስ ፕሮቴክሽን ስታተስ ውስጥ ማለትም በቲፒኤስ ጋር በተያያዘ ማለት ነው የህግ ክርክሮች ሲደረጉ ቆይተዋል። አሁን ግን ዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት የምንለው ማለት ነው አዲስ መመሪያ አውጥቷል። በዚህ መሰረት በቲፒኤስ ክስ ሂደት ውስጥ ለተካተቱ ኢትዮጵያን ስደተኞች ድንገተኛ የስራ ፍቃድ ማረዘሚያ ተሰጥቷል። የስራ ፍቃድ ማረዘሚያ ጊዜያዊ ሰነድ ወይም ደግሞ የፕሌስ ሆልደር ቀን እስከ ሐምሌ 17 ቀን 2026 ዓ.ም ድረስ እንዲራዘም ተደርጓል። ይህ ማለት ነው ክርክሩ በፌዴራል ፍርድ ቤቶች ውስጥ በሚቀጥልበት በዚህ ወቅት ማለት ነው በስራ ላይ ያላችሁ ኢትዮጵያን ሆነም ተቀጣሪዎች ማለት ነው ያለምንም የስራ መቆራረጥ ስራችሁን በህጋዊ መንገድ እንድትቀጥሉ ትልቅ እፎይታ ይሰጣል እየተባለ ይገኛል። ሁለተኛው መልካም ዜና ደግሞ ከህጋዊ ቪዛና የግሪን ካርድ ማመልከቻዎችን መፍጠን ጋር የተያያዘ ነው። በቅርቡ በወጣው ሪፖርት መሰረት በአሜሪካ የስደት ስርዓት ውስጥ ማለት ነው የነበሩ በርካታ የመዝገብ መከማቾች ወይ ደግሞ ባክሎግ የምንላቸው ማለት ነው አሁን መፍትሄ እያገኙ ነው። ለዚህ ደግሞ ዋነኛው ምክንያት የስራ ሂደቱ ወደ ዲጂታል አሰራር መቀየሩ ነው ሲል ዩኤስሲአይኤስ ገልጿል። በተለይ በቤተሰብ ትስስር ላይ ማለትም በፋሚሊ ቤዝ በምንለው ማለት ነው የተመሰረቱ የግሪን ካርድ ማመልከቻዎች እንዲሁም ደግሞ የስራ ፍቃዶች ወርክ ፐርሚቶች ማለት ነው የጣት አሻራ ወይም ባዮሜትሪክስ ምዝገባ ጨምሮ እስከ መጨረሻው ድረስ ያለው ማለትም ቃለመጠይቅን ወይም ኢንተርቪው ድረስ ያለው ጊዜ እጅግ በጣም ፈጣንና ወጥ በሆነ መልኩ እየተከናወነ ይገኛል ሲል ገልጿል። ይህ ለኢትዮጵያን ዲያስፖሮች ማለትም በአሜሪካ ለምንገኝ ኢትዮጵያን ዲያስፖሮች ምን ማለት እንደሆነ ወይም ምን አይነት ትርጉም እንዳለው የምናውቀው ነው። ከዚህ ቀደም ቤተሰብ ለመውሰድ ወይ ደግሞ ህጋዊ መኖሪያ ፍቃድን ለማስተካከል ወርክ ፐርሚትን ማለት ነው ለማስተካከል ይፈጠሩ የነበሩትን ምክንያታቸው የማይታወቁ ረጃጅም መዘግየቶችን አሁን እጅጉን በጣም በሚባል ደረጃ እንደሚያቀለው እየተገለጸ ይገኛል። የዛሬው እጅግ በጣም አስደሳች የሆኑት ሁለት መረጃዎች እነዚህን ይመስላሉ። በአሜሪካ ለምትገኙ ኢትዮጵያን ዲያስፖራዎች በድጋሚ እንኳን ደስ ያላችሁ ማለት እፈልጋለሁ። የዛሬው መረጃ ይህን ይመስላል። ሀሳብ አስተያየት፣ ጥያቄ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ሆናችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ በሌላ መረጃ እንገናኛለን። መልካም ጊዜ